ስርዓት ይዘሽ አውሪ። በስነ ስርዓት እያወራሁ ነው። የአእምሮ እድገት ውስንነት ያለበትን ሰው አስገብቶ መጠየቅ ወንጀል እንደሆነ አታውቅም? ህጉን ጠቅሼ ልንገርህ። ኤኒዌይስ ልጁን ገልሸዋል። ባለን ማስረጃ መሰረት ልጁን ገልሸዋል። ታምኛለሽ ወይስ ትክጃለሽ? መልስሽ ምንድን ነው? ልጁ አዲሱ ልጅ ሊነሳ ሲል ከዛ አበጌል ደግሞ በዱሎ መታ ከዛ እንደገና አስተኛችው። ከዛስ ሌላ ለከት ኑሮ እንጂ ይሄ ሲጀመር አልነበረም። አሁን በቅርቡ ነው የቀጠሩት። ፖሊስ ከሆንክ ይሄን አንቀርሻ ሰርም ከዚሁ ግብቻ አውጣኝ አባዬ። አንተ እኮ ምንም ነገር አያቅተም አባዬ። ብቻ ከዚሁ ግብቻ አውጣ። ቆይ ወይዘሮና ወይዘሮ ማርታ 25ኛ ዓመት አኒቨርሰሪ እንግዲህ በደማቅ ሁኔታ ዛሬ ተከብሮ ውሏል። በጣም በደስ በሚል ሁኔታ ከልጆቻቸው ጋር እንግዲህ በጣም ደስ የሚል ጊዜ ነው ያሳለፉት። በጣም ከሚባል በላይ እነሱ እንግዲህ በጣም ደስተኞች ነበሩ። ያልታሰበ ነገር ስለነበረ ልጆች ሰርፕራይዝ ስላደረጓቸው ልዩ ነበረ ፕሮግራሙ። እንግዲህ እስከ ፕሮግራሙ ፍጻሜ ድረስ ደስ በሚል ሁኔታ ነበረ ቆይታውን ሲያካሂዱት የነበሩት። መጨረሻ ላይ የሆነው ነገር ቢያስደነግጣቸውም እንግዲህ ሁላቸውም እንደ ቤተሰብ በጣም ተደስተውበታል ማለት ነው። ውድ ቤተሰቦቻችን በጣም ነው የተደሰቱት። በዛም እንግዲህ ዘና ነው ያሉበት። በቃ ከምላችሁ በላይ ጋይሶች እንግዲህ በጣም ደስ ብሏቸዋል። በጣም ዘና ብለውበት ፈካ ብለውበት እንግዲህ አሪፍ ፍቅራቸውን ተገላልጸውበታል። እንግዲህ አቶ ደረጀም ወይዘሮ ማርታ ስጦታ እንግዲህ የአንገት ሐብል የወርቅ ስጦታ ነው የሰጣት። እሷም እንግዲህ በጣም ደስ ብሏታል። ደረጀም ይሄን ነገር በማድረጉ እሱም በጣም ደስተኛ ነው። ሲቀጥልም ደግሞ እንግዲህ አቶ ደረጀ በዙ ላይ አያይዞ በጣም ከበድ ያለ ማሳሰቢያ የመሰለ ነገር ነበረ ለወይዘሮ ማርታ በእንትን ሲጠይቃት የነበረው። እሱም እንግዲህ እንዲህ እስከ ዛሬያችን ይሄን 25 ዓመታት እንዳለፍንበት መንገድ አሁንም ምንም አይነት ነገር ቢፈጠር ከጎኔ እንደምትሆኚ በምንም አይነት ሁኔታ እንደማትለይኝ እንግዲህ ቃል ግቢልኝ ብሎ ነበር ደረጀ ጠይቃትን። ወይዘሮ ማርታ በጣም ነው የደነገጠችው። እንዴ ደሬ ካሁን በኋላ ምን ይፈጠራል ብለን ደግሞ ቢፈጠርስ እንዴት እንለያያለን? እንዴት አሰብክ? ኧረ በፍጹም ጭራሽ እንዴት እንደዚህ ነው ማሰብ የለብህም ስትል ነው የመለሰችላት። አቶ ደረጀ ግን ያው ሆዱን ስለሚያውቅ አይ በቃ ምንም ነገር ቢኖር በቃ ፕሮሚስ ቃል ግቢልኝ ሲል ነበረ ደጋግሞ የጠየቃት። እንግዲህ እዚህ ጋር ልጆችም ጨመር ብለው ናታን በተለይ በቃ እማዬ ግቢለት ቃል በቃ እሺ በይው በቃ ጠየቀሽ አይደለ እሺ በይው እማዬ በቃ እንዴ ምን ችግር አለው? ይሄን ያክል ዘመን አብራችሁ ቆይታችኋል አይደል? ስለዚህ በቃ እሺ በይው እማዬ በማለት እንግዲህ ናታንም አቶ ደረጀ ያው ሲያሽቀባብጥ ነበረ። ለሱ ደግሞ ያው እንደምታውቁት ሚስጥሩ ናታን ስለሚያውቅ ነው። እንዲሁም ዳጣም እንደዚሁ እማዬ በቃ እሱ ቃል ገባልሽ አይደል? በቃ አንቺም እሺ በይው ቃል ግቢለት በማለት ነው እንግዲህ ወይዘሮ ማርታን ሁለታቸውም እንትን ያሏት። እሷም እሺ ብላ ምንም ነገር ቢፈጠር ካሁን በኋላ አንለያይም ብላ እንግዲህ ቃል ገብታለታለች። ያው ይሄንን ደረጃ ያደረገበት ያው የራሱ ምክንያት አለው። ምክንያቱም ምንድነው? ያው እንደምታውቀው እንግዲህ በዳጣ ጉዳይ የዳጣ እንዲሁም የሰላም የማርገዟ ጉዳይ ተያይዞ በጣም ትልቅ እንትን ውስጥ እንደከተተው ታውቃላችሁና ያው እሱን ነገር ለማስታወስ ነው ይሄን ነገር ያደረጉ ማለት ነው እንጂ ሌላ ነገር ኖሮበት አይደለም። እሱ ከሱ በነገራችሁ ላይ ከሱ በላይ ከባድ ነገር የለም አልጋይስ። በጣም ከባድ ችግር እሱ ነው። ስለዚህ እሱን ነገር ነው እሱም እንግዲህ የጨነቀውን ሰው እኮ የራሱን የውስጡን ስሜት ነው አይደል ጋይስ የሚያወራው። እንግዲህ እሱን ነው የገለጸው። ደስ የሚለው ነገር እሷም እንግዲህ ተቀብለዋለች። እሺ በእጄ ብላ ሀሳቡን አክብራለት
እንዳለውም ቃሉን ተቀብላ ቃል ገብታለታለች። በጣም እሱም በዚህም እንግዲህ በጣም ደስተኛ ነው። ቤተሰቦቻችን በጣም ደስተኛ ነው ከሚባለው በላይ ማለት ነው። ምክንያቱም ይሄ ነገር በጣም ቀላል ነገር አይደለም። ያው ደረጀ የሰራው ስህተት ያው እንደ ስህተት ሆኖ በጣም ከባድ ነው ታውቃላችሁ። አጋይሶ በዛ ምክንያት እንግዲህ እሺ ብሏታል። እንግዲህ ቀጣዩን ደግሞ ሁሉም ነገር አብረው እንደሚጋፈጡት ተስፋ እናደርጋለን። ለዛሬው ግን እንግዲህ በዚህ መልኩ ደስ በሚል ሁኔታ አክብረዋል። ያው መጨረሻ ላይ ያለው ነገር ትንሽ ቢያሳስብም ማለት ነው። የመጨረሻው እንደሚታወቀው ማርታና ደረጀ ይሄን ነገር እንግዲህ መቀረቁ ባሉበት ሰዓት ላይ ከውጭ እንግዲህ እናርጁና ፖሊስ ይዞ ነበር የመጣባቸው። ከዛም እንግዲህ በር ሲቆረቆር ከዛ ልጅቷ ሄደች ማለት ነው። ከዛ እሷ ሄዳ ስትከፍተው እንግዲህ የተገኘው ምንድን ነው? ፖሊስ ነበረ። በጣም ነው የደነገጠችው። እሷም ያው አርጁ ፖሊስ ዞ መጥቶ ነው። ከዛ በኋላ እንግዲህ አቶ ደረጀ ተጠራ። እሱም ሄዶ እንግዲህ የሚጠበቅበትን ነገር ነው የጠየቀው። ከዛም እንግዲህ ተቀብሎ ሀሳባቸውን አክብሮ ነው የመጣው ማለት ነው። ውድ ቤተሰቦቻችን በጣም ደስ የሚል ሁኔታ ነበረ። እንግዲህ መጨረሻ ላይ በአብጌል ጉዳይ ነው ሁላችሁም ተደናግጠው ነው ያሉት። ግን የነበረው ነገር በጣም ደስ የሚል ነው። ቤተሰብ በቀጣይ እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስል ነበር። ቀጣይ አዲስ ነገር እንገናኝ። ሰላም ቆዩልን ቤተሰብ። መልካም ጊዜ። ባይ ባይ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ወዳችኋለሁ።